ቅዱሱም ወደፊት ይቀደስ። አመፀኛው ልብ አድርጉ፣ በግዕዝም ብናነበው ተመሳሳይ ነው። ማንበብ እንችላለን። አመፀኛው ያምፅ፣ ጻድቁም ጽድቅ ያድርግ፣ ቅዱሱም ይቀደስ፣ እርኩሱስ ይርከስ። አንተ የምትጠየቀው በራስህ ጉዳይ እንጂ በዛኛው ሰውዬ ጉዳይ አይደለም። በግዕዝ ምን ይላል መሰለህ? እንዲህ ይላል በግዕዝ ወለዘገፍዐኒ ይገፍእዎ እንከ ወለዘረስሐኒ ያረስህዎ እንከ ወጻድቂ ለይጸድቅ ወንጹህኒ ለይንጻሕ። ዋናው ነጥብ ይህ አይደለም። ወለዘገፍዐኒ ይገፍእዎ እንከ ወለዘረስሐኒ ይረስህዎ እንከ ወጻድቅ ለይጸድቅ ወንጹህኒ ለይንጻሕ። አመፀኛው ያምፅ፣ ጻድቁም ጽድቅ ያድርግ፣ ቅዱሱም ይቀደስ፣ እርኩሱስ ይርከስ። አንተ ምን አገባህ? የምትጠየቀው በራስ ጉዳይ ነው። በእህትህ፣ በወንድምህ፣ በእናትህ፣ በአባትህ፣ በዘመዶችህ፣ በሚስትህ፣ በልጆችህ፣ በአያቶችህ ጉዳይ አይደለም። የትምህርቱ ዓላማ፣ የዚህ ዋናው ዓላማ ምንድን ነው? የዚህ መልእክት ዋናው ዓላማ አንተ መምህር ዘላለም ሞተ አልሞተ፣ አረፈ አላረፈ ያልክ አቅምህን አሟጠህ እንዳትጥል። ኢራን፣ እስራኤል፣ አሜሪካ ተጋጩ አልተጋጩ፣ ጦርነት በዛ አልበዛ፣ የምድር መናወጥ ሆነ አልሆነ፣ ረሃብ ችግር አለ የለም የሚለውን እያሰብክ መኖር እንዳታቆም ማድረግ ነው። የሚገርምህ ለአንቺም እንደዛው ነው። የሚገርምህ ወናሁ መጽእ ፍጡረ፣ እነሆ እኔ ፈጥኜ እመጣለሁ፣ ወእሴትየኒ ምስሌ ውእቱ፣ ዋጋዬ ከኔ ጋር ነው። ከመ እፈድዮ ለለ አሐዱ ወእኮንኖ በከመ ምግባሩ፣ ለእያንዳንዱ እንደ ድካሙ፣ እንደ ልፋቱ፣ እንደ ጥንካሬው፣ እንደ ብርታቱ መጠን ዋጋውን እከፍል ዘንድ ደሞዙ፣ ስጦታው፣ በረከቱ ከኔ ጋር ነው ይላል። አመፀኛው ያምፅ፣ እርኩሱም ይርከስ፣ ጻድቁም ይቀደስ ያለው ጌታ ማለት ነው። አመፀኛው ወደፊት ያምፅ፣ ምን አገባህ አንተ? ዘላለምን የሚመስል ካለ ዘላለምን እየሆነ ይቀጥል። ዘላለምን የምትመስል እህት ካለች ከሱ በላይ። እግዚአብሔር ግን አንድ ዘላለም አይደለም ያለው። በየዘመኑ ጳውሎሶች አሉ፣ ቅዱስ ጳውሎስን የሚመስሉ። በየዘመኑ ቅዱስ ጴጥሮስን የሚመስሉ አሉ። በየዘመኑ ሐዋርያው ያዕቆብን፣ ሐዋርያው ቶማስን፣ ሐዋርያው ማቴዎስን፣ ሐዋርያው ዮሐንስን፣ ቅዱስ እስጢፋኖስን፣ ቅዱስ ፊልጶስን የመሳሰሉ 120 ቤተሰቦች፣ 36 ንጹህ ሴቶች፣ 72 አርድእት ሉቃስን የመሳሰሉ፣ እስጢፋኖስን የመሳሰሉ አሉ። 12 ንጹህ ሐዋርያት በየዘመኑ አሉ። ለዚያ ነው ጌታ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያለው። እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። ስለዚህ ጦርነት ሆነ፣ ረሃብ ሆነ፣ ችግር ሆነ፣ ስቃይ በዛ፣ መንግስት በመንግስት ላይ፣ ህዝብ በህዝብ ላይ፣ ቤተሰብ በልጆች ላይ፣ ወላጆች በልጆቻቸው፣ ልጆች በወላጆቻቸው ላይ፣ ጎረቤት ለጎረቤት፣ ሀገር ከሀገር፣ ብሔር ከብሔር ተናጨ ተባላ እንድትል አይገባም። አንተ ምን እየሰራህ ነው? አንቺ ምን እየሰራሽ ነው? ጌታ የሚጠይቀው ምንድነው? ሰዎች ኢየሱስን ማን ይሉታል አይደለም። ጌታ ዋናው የሚፈልገው ሰዎች የሰው ልጅ ማን ይሉታል? ሰዎች የድንግል ማርያም ልጅ ክርስቶስን ማን ይሉታል? ሰዎች በእርግጥ የዮሴፍ ልጅ ይሉታል? እንደ ኤልያስ ነብይ ነው የሚሉት? አማላጅ ከነቢያት መካከል አንዱ ነው፣ በሆነ ዘመን ተወልዶ በሆነ ዘመን ኖሮ ያረፈ ነው የሚሉት? ምንድነው የሚሉት? አድቬንቲስቶች ምንድነው የሚሉት? ጆቫ ምንድነው የሚለው? ኦንሊ ጂሰሶች ምን ይሉታል? ሰዎች የሰው ልጅ የድንግል ማርያም ልጅ ምን ይሉታል? ሙስሊሞች ምን ይሉታል? ካቶሊክ ምን ትለዋለች? ፕሮቴስታንት ክርስቶስን ምን ይለዋል አይደለም ተብሎ ክርስቶስ የሚጠይቀው። ሰዎች የሰው ልጅ ምን ይሉታል? ዓለማውያን ፈላስፎች፣ ሳይንቲስቶች፣ የታሪክ ሰዎች፣ አርኪኦሎጂስቶች የሰው ልጅ የድንግል ማርያምን ልጅ ማን ይሉታል? አይደለም ክርስቶስ የሚጠይቀው። እናንተስ ኦርቶዶክሳውያን ማን ትሉኛላችሁ? እናንተ የኔ የሆናችሁ በ40 በ80 ቀን መንፈስ ቅዱስ የተቀበላችሁ በቅብዓ ሜሮን በጥምቀተ ዮርዳኖስ በጸበል የተጠመቃችሁ በካህናት እጅ የከበራችሁ በንፋተ መንፈስ ቅዱስ ክርስቲያን ሆናችሁ በውሃ ውስጥ ጥልቅ ብላችሁ 3 ጊዜ በ40 በ80 ቀናችሁ የተጠመቃችሁ እናንተ ማን ትሉኛላችሁ? እናንተ ሰንበት ተማሪዎቹ፣ እናንተ ሊቃውንት ይሆነኝ የምትሉ እናንተ የነገረ መለኮት ሊቃውንት በየገዳማቱ አድባራቱ ያላችሁ፣ በሀገር ውስጥ ከሀገር ውጭ ችግር ባለበት ሰላም በሆነበት ስራ በተመቻችበት በፈታችሁበት በገበያ በገጠር በከተማ በክፍለ ሀገር በውጭ ያላችሁ እናንተ ኦርቶዶክሳውያን እኔን የሰው ልጅ ማን ትሉኛላችሁ ይላል ክርስቶስ። ዛሬ ሐዋርያቱ እንደጠየቀው ሰዎች ማን ነው የሚሉኝ? በእርግጥ ሙስሊሞች የሚሉኝን አውቃለሁ፣ ነገራችሁኝ። ፕሮቴስታንቶች የሚሉኝንም አውቃለሁ፣ ነግራችሁኛል። እኔም አውቃለሁ። ካቶሊኮች፣ ሌሎች ሃይማኖቶች የሚሉኝን አውቃለሁ። እናንተስ? እናንተ የላሊበላ ልጆች፣ እናንተ የቅዱሱ የብርሃነ ክርስቶስ ልጆች፣ እናንተ የአፄ ካሌብ ልጆች፣ እናንተ የቅዱሱ የማህሌታዊው የቅዱስ ያሬድ ልጆች፣ እናንተ የአባ ጊዮርጊስ ዘጋስጫ ልጆች፣ እናንተ የአቡነ ጴጥሮስ የአቡነ ሚካኤል፣ እናንተ የምነ መልአከ ብርሃን አድማሱ ጀንበሬ የእነ አቡነ ቴዎፍሎስ ልጆች፣ እናንተ የአቡነ ጎርጎርዮስ ፍሬዎች፣ እናንተ የአቡነ መርቆሪዎስ ልጆች፣ እናንተ ኦርቶዶክሳውያን በኤርትራ፣ በትግራይ፣ በአማራ፣ በአፋር፣ በሶማሌ፣ በኦሮሚያ፣
በቤኒሻንጉል፣ በጋምቤላ፣ በደቡብ በተለያዩ ክልሎች፣ በጅንካ፣ በሐረር፣ በድሬዳዋ፣ በሞያሌ፣ በሞቃዲሾ፣ በጅቡቲ፣ በኬንያ ያላችሁ በዓለም የተበተናችሁ እናንተ ኦርቶዶክሳውያን ሰዎች የድንግል ማርያም ልጅ እንደዚህ ነው የሚሉት እንደዛ ነው የሚሉት ትላላችሁ። መልካም። እናንተስ ማን ነው የምትሉኝ? አዎ አመፀኛው ያምፅ፣ እርኩሱ ይርከስ፣ ጻድቁም ጽድቅ ያድርግ፣ ቅዱሱም ይቀደስ። እነሆ እኔ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው መጠን ከፍል ዘንድ ዋጋዬ ከኔ ጋር ነው። ሰጪው እኔ ነኝ። ኢዮብ ያለው ነሺው እኔ ነኝ፣ የምሰጥ እኔ ነኝ፣ የማከብር እኔ ነኝ። ዘላለም ወንድሙ ለፋ፣ የተሰጠውን መክሊት ደከመበት፣ ጮሆ ሰበከ። ክርስቶስ እንዲህ ነው አለ፣ የድንግል ማርያም ልጅ እንዲህ ነው አለ፣ አገለገለኝ፣ ደግሞ ዋጋ ከፈለ። በወሬ ብቻ አይደለም፣ በስራ እርስ በርስ ስንዋደድ እያለ በስራ የተራቡትን ሲያበላ፣ የተጠሙትን ሲያጠጣ፣ የታረዙትን ሲያለብስ፣ ለገጠሪቷ ኢትዮጵያ ሰባኪያን ሲያሰለጥን፣ መጽሐፍት እየገዛ ሲልክ፣ ከአንዱ አንዱ ሲረዳዳ አያችሁ። እሱ በቃልም በኑሮም እኔን ሲያገለግል ነበረ። እናንተስ ሰዎች የሰው ልጅ ማን ይሉታል የሚለውን ታውቃላችሁ። እናንተ ግን እኔን ማን ትሉኛላችሁ? እንደ ባሪያዬ፣ እንደ መምህር፣ እንደ ወልደ ሰማዕት፣ እንደ ዲያቆን ዘላለም ተግታችሁ ታገለግሉኛላችሁ? በእርግጥ ዲያቆን አይመስለኝም። አባ ወልደ ቂርቆስ፣ አባ ወልደ ትንሣኤ አያልነ ወይም ብፁዕ አቡነ ዲዮስቆሮስ የሚባሉት ወሊሶ ላይ እንደተማረ ዛሬ ያስቀደስኩበት አጋጣሚ ተመችቶኝ ዛሬ ያስቀድሻለሁና ያስቀደስኩበት ደብር ላይ ድሮ ሰንበት ትምህርት ቤት ያስተማረኝ ቄስ ነግሮኛል። የተለየ ትምህርት አልተማረም። ከአባታችን ከአቡነ ዲዮስቆሮስ በረከት አግኝቷል። ከወሊሶ አገልግሎት ያደገ ነው በሰንበት ትምህርት ቤት። የተለየ ትምህርት አልተማረም፣ ግን እግዚአብሔር ትጋቱን ልፋቱን አይቶ ባርኮታል አለ። ትላንት ጽፌ ነበር በተለያዩ ቦታዎች ላይ ቆንጆ ጽሁፍ ያጋራ ይመስለኛል። በፌስቡክም በቴሌግራም በዩቲዩብም ላይ ለጥፌላችኋለሁ። እናንተስ ማን ትሉኛላችሁ? በጅንካ፣ በቡርጂ፣ በጌዶ፣ በዋልድባ፣ በየገዳማቱ፣ በየአድባራቱ፣ በየሰንበት ትምህርት ቤቱ፣ በከተማም በገጠር በሀገር ውስጥም ከሀገር ውጭ አንተ እንዲህ ነህ እያሉ የሚጾሙ አንተ ጌታዬ እንዲህ ነህ፣ የድንግል ማርያም ልጅ አንተ አምላክ ነህ፣ አንተ ጌታ ነህ፣ የቤተ ክርስቲያን መሰረት ጉልላቷ ራሷ አንተ ነህ፣ ቤተክርስቲያን መስረት የሰጠን በነገስታት በአባቶቻችን ከጃንደረባው በፊልጶስ አማካኝነት ጥምቀትን ተጠምቆ በመንፈስ ቅዱስ አማካኝነት ከላክልን ጀምሮ ይችን ቤተክርስቲያን በተለያየ መልኩ ስታስተምራት በአብርሃ ጽባ ስትባርከን፣ በቅዱስ ካሌብ ስትባርከን፣ በቅዱስ ያሬድ ስትባርከን፣ እኔ ምርሃን ክርስቶስ በዛግዌ ቤተ መንግስት በነገስታት በታላላቆቹ በነ ገብረ ማርያም፣ በነ ቅዱስ ላሊበላ፣ በነ ናኩቶላ፣ በነ ይኩኖ አምላክ ስትባርከን፣ በነ አቡነ ተክለ ሃይማኖት፣ በነ አቡነ ዜና ማርቆስ፣ በነ አቡነ ገብረ መንፈስ ቅዱስ፣ በነ አባ ጊዮርጊስ ዘጋስጫ፣ በነ አባ አርከ ስሉስ፣ በነ አባ ባህሪ ስትባርከን፣ በነ አፄ ዘርዓ ያዕቆብ፣ በደቂቀ እስጢፋኖሳውያን፣ በኤዎስጣቴዎስ በቤተ ኤዎስጣቴዎሶች በየገዳማቱ በየአድባራቱ በቀኑበት ልክ ዋጋ ሲከፍሉ ያን ሁሉ በረከት ዛሬ ድረስ ሳይጠፋ ያደረስክልን የ21ኛው ክፍለ ዘመን ቅርስ ብቻ ሲሆን የጥንት ቅርሶችን የሰጠህን አንተ ነህ። የኢትዮጵያ መምህሩ አንተ ነህ። አባቶቻችን እጆቻቸው ወደ አንተ ዘረጉ፣ እኛም እንዘረጋለን እያልነው ነው። እናንተ ማን ትሉኛላችሁ? እንደ ጻድቃን እየጸደቃችሁ ነው? እንደ ቅዱሳን እየተቀደሳችሁ ነው? እንደ ንጹሐን እየነጻችሁ ነው? ወይስ እንደ ርኩሶች እየረከሳችሁ እንደ አመፀኞች እያመሳችሁ? እኔ ዋጋው እኔ ጋር ነው። እነሆ በቶሎ እመጣለሁ። ደግሞ በእድሜ በምድር ላይ ቆይታ ሊሆን ይችላል፣ በዳግም ምጽአት ሊሆን ይችላል። ከ8000 ዓመት አታልፍም። 8ኛው ሺህ እንደሚሉ አባቶቻችን። ቀኒቷን ግን የሚያውቅ የለም። መቼ እንደምንሞት አናውቅም። መቼ ክርስቶስ እንደሚመጣ አናውቅም። ሁለት አይነት ምጽአተ ክርስቶስ አለ ማለት ነው። አንድ እድሜያችን ነው። መቼ እንደምንጠራ እያንዳንዳችን ከመካከላችን የሚያውቅ የለም። መቼ ክርስቶስ እንደሚመጣ ዓለም እንደሚያሳልፍ ሰዎች እንዲህ ይሏል እኔ ደግሞ እንዲህ እላለሁ የምንለውን ሁሉ መቼ እንደሚሰበስበን አናውቅም። እንደ ዲያቆን ዘላለም ያሉት በተሰጣቸው ጸጋ በአቅማቸው ልክ እግዚአብሔር ባደላቸው ልክ እግዚአብሔርን አገልግሎት ያርፋሉ። እኛም ካለቀሰው ደመና ጋር እንባችንን ረጭተን ቀበርነው። እሱም ያገለገለው አምላክ ጠራው። ምክንያቱም ምንም ይሁን ምን ያገለገለው አምላክ ሰበሰበው። በረከቱ አይቅርብን ብለን ነው። እንደዚህ አይነት መምህር እንዲሰጠን ብለን እንደዚህ አይነት መምህር እንድንሆን ብለን ቀንተንበት ፍሬዎቹ አጓግቶ በየዕለቱ የምንሰማቸው ተግባሮቹ ከዚህ በፊት ያልሰማናቸው በድብቅ ሲያደርጋቸው በስውር ሲያደርጋቸው የነበሩት ነገሮች እያስደመሙን እንዲህም መኖር ይቻላል እንዴ እንድንል፣ በእርግጥም ሰዎች የሰው ልጅ እንዲህ ይሉታል። ኦርቶዶክሳውያን ግን እንደ ዘላለም ወንድሙ እንደ ወንድማችን እንደ መምህራችን እንደ ወልደ ትንሣኤ ወልደ ሰማዕት ሰዎች የሰው ልጅ እንዲህ ይሉታል ሳይሆን እኔ እንዲህ አስተምረዋለሁ ስኖርም እንዲህ ይኖርለታለሁ እያሉ ኦርቶዶክሳውያን ይኖራሉ። እኔም ባሪያ በገጠር ያለሁት እኔም ኦርቶዶክሳዊ በኤርትራ የምገኘው እኔም የተዋህዶ ልጅ በትግራይ በአፋር በሶማሌ በአማራ በአዲስ አበባ ያለሁት እኔም ክርስቲያኑ
ከሀገር ውጭ የተሰደድኩት የተለያየ ጦርነትና ውከት ሽብር ባለባቸው ሀገሮችና ከተሞች ውስጥ የምኖረው እኔም ባሪያ የድንግል ማርያም ልጅ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ጾምልሃለሁ፣ እሰግድልሃለሁ፣ ንስሐ ገባለሁ፣ እቆርባለሁ፣ እኔ አስራቴን አወጣለሁ፣ ያለኝን አካፍላለሁ። አንተም ስትባርከኝ በሕይወቴ ዘመን ሁሉ አያለሁ። ምክንያቱም እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ ብለሃልና አላጎደልክብኝም ጌታዬ። ብትሰጠኝም አንተው ለበጎ ነው፣ ብትነሳኝም ለበጎ ነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ እያልኩኝ ክርስቶስ ሰጠኝ፣ ክርስቶስ ነሳኝ እያልኩኝ አንተን የድንግል ማርያም ልጅ በኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስርዓተ ትምህርት መሰረት አምልኮ መሰረት መሸ ነጋ እያልኩ በጸሎት በቅዳሴ በማህሌት በሰዓታት በሚቻለኝ ሁሉ እየተሳተፍኩ ከገንዘቤ ከእውቀቴ ከጉልበቴ ከስልጣኔ ከሰጠኸኝ ሀብት ሁሉ ከውበቴ ላንተ አስገዛለሁ፣ እገብራለሁ። በስውር የምታደርጉትን እኔ በግልጽ ከፍላችኋለሁ እንዳልክ በእርግጥ የአባቶቻችን ገድል እንዲጻፍላቸው እንዳልኖሩ፣ ታሪካቸው እንዲነገር እንዳልኖሩ፣ ፊልም እየተቀረጹ እንዳልኖሩ፣ ክርስትናን በተግባር በመከራ ውስጥ በጦርነቱ ውስጥ በእስር ቤት ውስጥ በስደት በጦርነት በረሃብ በችግር በመፈናቀል ውስጥ እንደኖሯት እነ ቅድስት አርሴማ ደልቷቸው አይደለም፣ ፊልም እየተቀረጹ አይደለም። እነ ቅዱስ ጊዮርጊስ ከድሎት ወጥተው ድሎት ፈልገው አይደለም። ባያድነንም እንኳ ለእርሱ ለአናንያ ለአዛርያ ለሚሳኤል አምላክ ለድንግል ማርያም ልጅ ለክርስቶስ እንሰግዳለን እያሉ በዘመናቸው አገለገሉ። አቡነ ገብረ መንፈስ ቅዱስ ምን አተው ነው? ምን ቸግሯቸው ነው የሚጾሙት የሚጸልዩት? ለህዝብ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ኢትዮጵያዊ መልኩ ነብር ዥንጉርጉርነቱ እንዴት ይቀየራል? በእኔ ላይ እንዴት ይቀየራል? በእኔ በባሪያ፣ በእኔ በሰንበት ተማሪው፣ በእኔ በመኑ፣ በእኔ በካህኑ፣ በእኔ በዲያቆኑ፣ በእኔ በጳጳሱ እያልን እንደተሰጠን ጸጋ መጠን እንደ ሀብታችን ጻድቁ ጽድቅ ያድርግ፣ ንጹሑ ይንጻ፣ ቅዱሱ ይቀደስ ያለው ጌታ ምን አለ? እነሆ በቶሎ እመጣለሁ፣ ለእያንዳንዱ ደግሞ እንደ ድካሙ መጠን እንደ ሥራው እንደ ትጋቱ እንደ ብርታቱ በሰጠሁት ልክ ዋጋውን እከፍለው ዘንድ እኔ ነኝ ከፋይ። የድንግል ማርያም ልጅ እኔ ነኝ ከፋይ፣ አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። አዎ ዮሐንስ ራእይ ምዕራፍ 22 ቁጥር 11 ጀምሮ እኮ ነው ማነብላችሁ። ደግሞ ቁጥር 14 ላይ ያሉ እንዲህ ይላል፣ ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱም እንዲገቡ ልብሳቸውን የሚያጥቡ ዕለት ዕለት ንስሐ የሚገቡ ዕለት ዕለት ራሳቸውን የሚያስተካክሉ ዕለት ዕለት ንጹሐን ለመሆን ቅዱሳን ለመሆን ጻድቃን ለመሆን የሚቻላቸውን የተማሩትን ለሚያደርጉ እነሱ ብፁዓን ናቸው። ውሻዎችና አስማተኛዎች፣ ሴሰኛዎችና ነፍሰ ገዳዮች፣ ጣዖትን የሚያመልኩ ሆነ ውሸታሞች፣ ያሳልካቸው ነቢይ፣ ሳልሾማቸው ሐዋርያ፣ ሳልመሰርትላቸው የቸርች ባለቤት፣ ሳልሰጣቸው ድርጅት ያገኙ የነሱ የሚወዱና የሚያደርጉ ሁሉ በውጭ አሉ። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ። እኔ ዳዊት ስር ዘር ነኝ፣ የሚያበራ የንጋት ኮከብ ነኝ ይላል የድንግል ማርያም ልጅ። ምን ብሎ? ጻድቁ ጽድቅ ያድርግ፣ ንጹሑ ይንጻ፣ ቅዱሱም ይቀደስ። አመፀኛውስ ያምፅ፣ ርኩሱስ ይርከስ። ምን አገባህ አንተ? አንቺ ምን አገባሽ? የራስህን መዳን ፈጽም፣ የራስሽን መዳን ፈጽም። ዲያቆን ዘላለም ወንድሙ ለእናቱ ብሎ አልኖርም። ዲያቆን ዘላለም ወንድሙ ለወንድሙ ለዲያቆን አድነው ለመጋቢ ሐዲስ አድነው ወንድሙ ወይ ለቀሲስ ዳንኤል ወንድሙ ለሌላው ተዋበ ወንድሙ ሲል አልኖርም። ለሌሎች ዘመዶቹ ሲል አይደለም የሚኖረው። ያገለገለው ክርስቶስም ብሎ ኖረ። እናት የመረጠልኝ አባት የመረጠልኝ ወንድም እህቶች የሰጠኝ ክርስቶስ ነው። ሚስት መምረጥ የኔ ድርሻ ነው። ስራ መምረጥ የኔ ድርሻ ነው። አገልግሎትን መምረጥ የኔ ድርሻ ነው። ስራዬን እግዚአብሔርን ማምለክ ማድረግ የኔ ድርሻ ነው። የተሰጠኝን መክሊት ዘርዝሮ መጠቀም የኔ ድርሻ ነው። ምናኔን መምረጥ የኔ ድርሻ ነው። በከተማ መኖር የኔ ድርሻ ነው። በውጭ መኖር መናፈቅ የኔ ድርሻ ነው። በአገልግሎት ትጉ መሆን የኔ ድርሻ ነው። እግዚአብሔር ሰጠኝ፣ የሰጠኝን መጠቀም የኔ ድርሻ ነው። ሲቀማኝ ማመስገንም የኔ ድርሻ ነው። ስታመም ተመስገን ብዬ ህመሜን እያስታመምኩ መኖር የኔ ድርሻ ነው። ምክንያቱም መጽሐፍ ምን ይላል? አመፀኛው ያምፅ፣ እርኩሱ ይርከስ ብቻ አይልም። ምን ይላል? ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ቢሆን ይቀደስ፣ ንጹሕም ቢሆን ይንጻ። ዕለት ዕለት በቤተ መቅደሴ እየገባ ልብሱን የሚያጥብ ንስሐ የሚገባ የሚሰግድ የሚጾም የሚጸልይ የሚቆርብ ይህ ብፁዕ ነው ብሏል። ይህ ጌታ እነሆ በቶሎ እመጣለሁ፣
ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር ነው ብሏል የቅዱስ ጳውሎስ አምላክ። የኔም አምላክ ነው። ቅዱስ ጳውሎስ ሩጫውን ሮጧል፣ እኔም መሮጥ አለብኝ። ቅዱስ ጳውሎስ ሃይማኖቱን ጠብቋል፣ እኔም መጠበቅ አለብኝ። ቅዱስ ጳውሎስ መልካሙን ገድል ተጋድሏል፣ እኔም መጋደል አለብኝ እያሉ አባቶቻችን፣ እናቶቻችን፣ ወንድምና እህቶቻችን በአርሲ፣ በወለጋ፣ በአዲስ አበባ፣ በአማራ ክልል፣ በሶማሌ፣ በጅጅጋ በተለያዩ ክርስትና በተጠላባቸው ቦታዎች ዋጋ እየከፈሉ ለሚታመኑለት አምላክ አልተወኝም አልተወኝም ጌታ ልካስ ይወደኛል እያሉ ሰማዕትነትን በደስታ እየፈጽሟት፣ ክህነትን በደስታ እየኖሯት፣ አገልግሎትን በንጽህና እያገለገሏት፣ ቅዳሴን በአግባቡ በደስታ እያስቀደሱ፣ ሳያጉረመርሙ እየጸለዩ፣ በተሰጣቸው ነገር ሳይበሳጩ፣ አዎ ይሄ ጎደለ፣ ይሄ ተሟላ፣ እዛ ብዙ ሰጥተሃል፣ ለእኔ ትንሽ ነው፣ ለእኔ የሰጠኸኝ ጎደሎ ነው፣ ይሄን ነገር አሳጥተኸኛል ሳይሉ በተሰጣቸው ታምኖ ለሚሰማሩት እነሆ በቶሎ እመጣለሁ፣ በ49 ዓመት እንደ ዲያቆን ዘላለም እመጣለሁ፣ በ27 ዓመት እንደ ቅዱስ ጊዮርጊስ እመጣለሁ፣ በ20ዎቹ ዓመት እንደነበረችው እንደ ቅድስት አርሴማ እመጣለሁ፣ በ10ዎቹ ዕድሜ እንደነበሩት እነ አናንያ እመጣለሁ፣ በ3 ዓመቱ እንደነበረው እንደ ቅዱስ ቂርቆስ ሕፃን እመጣለሁ፣ 144,000 ሆነው እንደተጨፈጨፉት ይሄ የቤተልሔም ሕፃናት እመጣለሁ፣ በልጅነት በ2 ዓመት ሳይሞላ። አዎ እንደ አብርሃም እንግዳ ሆኜ አብርሃም ቤት እንደመጣሁት የአብርሃሙ ሥላሴ እንደምትሆኝ በ99 ዓመቱ አንኳኩቼ እመጣለሁ። እኔ ዋጋዬ ከኔ ጋር ነው። በመጣሁበት ሰዓት ስራውን እየሰራ የተሰጠውን ሳያማርር በኑሮ ሳያጉረበርም ያለኝ ይበቃኛል እያለ ተስፋ ሳይቆርጥ የድርሻውን ስራ የሚሰራ ሌሎቹ ስላደረጉት፣ ሰንበት ትምህርት ቤት ስላደረገው፣ ጠቅላይ ቤተ ክህነት ስለፈጸመው፣ ጳጳሳት ስለጎበኙት፣ ሰባኪያን ዘማሪያን ስለተወጡትና ስለጎደለባቸው ነገር ሳያወጣ ሳያወርድ የድርሻውን በደስታ በንጽህና እንደ ጻድቃን እንደ ቅዱሳን እየፈጸመ ለሚኖረው እነሆ በቶሎ እመጣለሁ። ለእያንዳንዱ ለሷም ለሱም እንደ ስራው መጠን እንደ ስራዋ መጠን እንደ ስራቸው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አትርሱን፣ የአልፋና ኦሜጋው ነኝ፣ ፊተኛውና ኋለኛው እኔ ነኝ፣ መጀመሪያና መጨረሻ የቤተ ክርስቲያን አምላክ እኔ ነኝ። ለሐዋርያት እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያልኩት እኔ ነኝ። አዎ እስከ መጨረሻው የሚጸናን ማድነው እኔ ነኝ። ሃይማኖትን እየጠበክ ነው፣ ሩጫህን እየሮጥክ ነው፣ በእርግጥ በየቀኑ መልካምን ገድል እየተጋደልክ ነው እያለ ክርስቶስ ከኔም ካንተም ካንቺም ከሳቸውም ከነሱም ከዛም ከዚህም ይጠይቃል፣ ይጠብቃል። እግዚአብሔር አምላክ ነፃነት ሰጥቶናል። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ብታምፁ ብቻ አይደለም እንደው አንደኛ ዮሐንስ የሚገርም ነው። እንደው የእግዚአብሔር ልጆች ወንድም እህቶች ልጆች ወይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው ተብሏል በአንደኛ ዮሐንስ ምዕራፍ 3 ቁጥር 7 ላይ። እግዚአብሔር ክርስቶስ ጻድቅ እንደሆነ ካወቅህ አንተ ምን ትሰራለህ? እርኩስ ኮንክ ርከስ፣ ጠማማ ኮንክ ተጣመም፣ ነውረኛ ኮንክ ኖርህን ቀጥል። አመፀኛው ያምፅ፣ ጻድቁስ ጽድቅ ያድርግ፣ ቅዱሱ ይቀደስ፣ ንጹሕ ይንጻ። ዕለት ዕለት በደጅ አደባባይ እየተጋ የድርሻውን የሚወጣ አምላኩን እኔ ያደረገ ሰዎች የሚሉኝን ሳይሆን እሱ የሚለኝን፣ እነከሌ እንደዚህ ይሉሃል ሳይሆን እሷ የምትለኝን ነው የምፈልገው። የምትተማመንብኝን ባሪያ የሆነችውን እኔ ለጌታ ባሪያው ነኝ እንዳለች እንደ እናቴ እንደ ወላዲተ አምላክ እንደ ድንግል ማርያም በየቤቱ እኔና ቤቴ እግዚአብሔርን እናመልካለን እንዳሉ እንደ ኢያሱ የሚያመልከኝን በቃሌ ወደሚንቀጠቀጠው ኑሮ ንጹሕ ወደሆነው ወደዚህ ወደ ባሪያ ተመለከታለሁ እንዳለ ጌታ። ልጆች ሆይ ማንም አያሳስታችሁ። ጻድቅ እንደሆነ ክርስቶስን ካወቃችሁ ጽድቅን የሚያደርግ ሁሉ ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው፣ የሚያምፅ ከዲያብሎስ ነው፣ እርኩሱ ከዲያብሎስ ነው። ከመጀመሪያ እሱ ኃጢአትን ያደርጋል። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ተገልጧል። ክርስቶስ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራል። የተቀበለው የልጅነት መንፈስ፣ የቆረበው ቅዱስ ሥጋ ቅዱስ ደሙ፣ የተቀበለው ቅዱስ ደም፣ የተማረው ክርስትና በሕይወቱ ዘመን ሁሉ አብሮት ይኖራል። ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 10 ላይ። ቤት ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም። ዘላለም ሆነ አቡነ ከሌ፣ ዲያቆን ሆነ ቄስ ከሌ፣ ምእመን ሆነ ዘማሪ ከሌ፣ ጽድቅን የማያደርግ ሁሉ የማይወዳትም እርሱ ከእግዚአብሔር አይደለም። የእግዚአብሔር ልጆችና የዲያብሎስ ልጆች የሚለያዩት በምንድን ነው? በማመን አይደለም፣ በአንደበት አይደለም፣ በኑሮ መልካም በማድረግ ነው፣ በፍሬ ነው። ከመጀመሪያ የሰማችኋት መልእክት እርስ በርሳችን እንድንዋደድ የምትል ይህች ናት። ከክፉ እንደነበረ ወንድሙንም እንደገደለ እንደ ቃየል አይደለም መዋደድ። ስለምን ገደለው? እሱ
የገዛ ስራው ክፉ የወንድሙን ስራ ጽድቅ ስለሆነ ነው። ቃየል ክፉ ነበር፣ እርኩስ ነበረ፣ ቀጠለበት። አቤልስ ጻድቅ ነበር፣ ንጹህ ነበር፣ ቅዱስ ነበር፣ ቀጠለበት። ያኛው ጨካኙ ገዳይ ነበርና ገደለው፣ ክፉ ነበርና ገደለው። ስለዚህ እኔ እውነተኛው ጌታችሁ አምላካችሁ በምድረ በዳ አልተወኝም፣ በአዲስ አበባ አልጣለኝም፣ በአውሮፓ ውስጥ ቸል አላለኝም። አረብ ሀገር ላይ እስራኤልና አሜሪካ ከኢራን ጋር እንደዚህ ሲጠፋጠፉ ብዙ ነገሮች ሲወድሙ አልተወኝም፣ አልተወኝም ጌታ ለካ ሲወደኛል። እንደ አናንያ እንደ አዛርያ እንደ ሚሳኤል ዛሬም ብበድለው ልጄ ነህ ይለኛል፣ ምንም ብበድለው ልጄ ነሽ ይለኛል። ምክንያቱም ዕለት ዕለት በንስሐ በጸሎት በጾም በስግደት በምጽዋት በጎ በማሰብ ስለ በጎ ነገር በመናፈቅ ክርስቶስ የሚወደውን ነገር በማድረግ ሙሉ ሰው ስለሆንኩኝ እንደ አቤልና እንደ ቃየል እንለያያለን። ወንድሞች ሆይ ዓለም ቢጠላችሁ አትደነቁ። እኛ ወንድሞችን የምንወድድ ስለሆን ከሞት ወደ ሕይወት እንደተሻገርን እናውቃለን። ወንድሙን የማይወድ ግን በሞት ይኖራል። አንተ አሁን ያከማቸኸው የት ትጠቀመዋለህ? ወንድምህን በቁም ካልረዳኸው፣ አንቺ ያከማቸሽውን አሁን ለተጨነቁ ወገኖችሽ ካልደረስሽበት የት ትጠቀሚበታለሽ? በቁም ካልረዳሽ። ወንድሙን የማይወድ በሞት ነው የሚኖረው። ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ነፍሰ ገዳይ የሚሆነው ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ። እርሱ ስለኛ ነፍሱን አሳልፎ ሰጥቷል። ጌታ በዚህ ፍቅሩን አውቀናል። እኛ ስለ ወንድሞቻችን ነፍሳችን አሳልፈን እንድንሰጥ ይገባናል። አይደለም ብርህን፣ አይደለም ጉልበትህም፣ አይደለም እውቀትህም፣ አይደለም ሐሳብህም፣ አይደለም ስልጣንህም፣ አይደለም ውበትሽም፣ አይደለም ችሎታሽም፣ አይደለም ጸጋህም፣ ነፍስህን ልትሰጥ ይገባሃል። ክርስቶስ ምን ከፍለው ሞተልህ? ክርስቶስ ምን ከፍለሽ ሞተልሽ? የድንግል ማርያም ልጅ ሰዎች ማን ነው የሚሉት? አንቺስ? የድንግል ማርያም ልጅ ሰዎች ማን ይሉታል? የሰው ልጅ ማን ይሉታል? አንተስ? ክርስቶስ የሚፈልገው አንተ የምትለው ማወቅ ነው። አንቺ የምትይው መስማት ይፈልጋል። አንቺ በየዕለቱ አባታችሁን ስትይው እንድትይው ይፈልጋል። አንተ በየዕለቱ አባታችሁን ስትለው ይፈልጋል። እሱ የሚከብረው ነው አይደለም ስለጠራኸው። እሱ የሚቀደሰው ነው አይደለም ስለጠራሽው። በየዕለቱ ዕለት ዕለት። ነገር ግን የዚህ ዓለም ገንዘብ ያለው ወንድሙም የሚያስፈልገውን ሲያጣ አይቶ ያልራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል? ልጆቼ ሆይ ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 17 ላይ። ወንድም እህቶቼ በዚህ ልጨርስ። ልጆቼ ሆይ ምዕራፍ 10 ቁጥር 18 ይቅርታ፣ በስራና በእውነት እንጂ በቃልና በአንደበት አንዋደድ። ልባችንን በእኛ ላይ በሚፈርዱበት ሁሉ ከእውነት እንደሆነ መልካም እንደሆነ እያወቅን መልካም ማድረግ እንደሆነ እያወቅን ቸል አንበል። በዚህ ዘመኑ እንደ ሸማኔ ወርወሪያ በሚፈጥንበት ዘመን የካቲት አልፎ መጋቢት ዛሬ 5 ልንል ሰዓታት በቀሩን ጊዜ እንዲህ ዘመኑ በሚፈጥንበት ዘመን ላይ 7ኛው ወር በቆጠርንበት ዘመን ላይ ወንድም እህቶች በቃል በወሬ በአንደበት ልንዋደድ አይገባንም። ጻድቁ ጽድቅ ያድርግ፣ አመፀኛውም ያምፅ፣ ርኩሱም ይርከስ። አንተስ አንቺስ ተስፋ ቆርጠሻል? አሁንስ ተስፋሽ ማን ነው? አሁንስ ተስፋህ ማን ነው? የዳንኤል አምላክ ነው? የዳዊት አምላክ ነው? የአቤል አምላክ ነው? የአብርሃም አምላክ ነው? የነቢያት አምላክ ያንተ አምላክ ነው? ያንቺ አምላክ ነው? የጻድቃን የሐዋርያት የሰማዕታት የሊቃውንት አምላክ ያንቺ አምላክ ነው? በእውነት በቤታችሁ እኔና ቤቴ እግዚአብሔር እናመልካለን። በቡሃቃዬ በጓዳዬ በደሙዜ ላይ ዘዝበት። እኔ የሚቻለኝን አደርጋለሁ። በዚህ በመከራ በችግር በፈተና ወቅት ውስጥ እኔ የሚቻለኝን አደርጋለሁ። ሰማይና ምድርን ፈጥረህ እኔን መርዳት ካቃተህ እየተሰቃየሁ ሞታለሁ። ተስፋ ግን አልቆርጥም። ብታድነኝ እንደና አናንያ አዛርያ ሚሳኤል እሳት የሆነ የኑሮ ውድነት ውስጥ፣ እሳት የሆነ የብሔር ጸቦት፣ እሳት የሆነ የዓለማችን ግጭት ውስጥ እኖራለሁ። ብታድነኝ እሰየው፣ ባታድነኝም ግን አንተን አልክድም። አንተ በእውነት የድንግል ማርያም ልጅ የሕያው እግዚአብሔር ልጅ የቀራንዮ ንጉሥ የይሁዳ አንበሳ የቤተ ክርስቲያን አምላክ የቤተልሔም ሕፃን የቀራንዮ ንጉሥ አንበሳችን መድኃኒታችን መድኃኔ ዓለም ኢየሱስ ክርስቶስ ነህ። ዕለት ዕለት ከቤትህ ላለመጥፋት፣ ጸሎት ላለማቋረጥ፣ ስግደቴን ላለመተው፣ ድሃ ለመርዳት በሚቻለኝ በሰጠኝ በባረከኝ ነገር ሁሉ በጎ ነገር ለመስራት እጥራለሁ። ምክንያቱም ጻድቁ ጽድቅ ያድርግ ብለሃል፣ ቅዱሱ የሚቀደስ ብለሃል፣ ንጹሑም ይንጻ ብለሃልና እኔ የሚቻለኝን እንደ ወንድማችን እንደ መምህራችን እንደ መምህር ዘላለም ወንድሙ እንደ ወልደ ሰማዕት የሚቻለኝን እያደረግኩ እኖራለሁ። ጋሞም ልሁን አርሲ፣ አዲስ አበባም ልሁን ሶማሌ፣ ትግራይም ልሁን ኤርትራ፣ አፋርም ልሁን ጋምቤላ፣ ኢትዮጵያ ውስጥ ልሁን ውጭ፣ አረብ ሀገር ልሁን አውሮፓ፣ አሜሪካም ልሁን አፍሪካ፣ የትም ቢሆን የት እኔ ጻድቁ ይጽደቅ፣ ቅዱሱ ይቀደስ፣ ንጹሑ ይንጻ፣ የሚቻላችሁን አድርጉ፣ ከሚቻላችሁ በላይ እኔ ከማንም አልጠይቅም ብላችሁ ኑሩ። ዋጋዬ እነሆ እኔ በቶሎ እመጣለሁ፣ ለእያንዳንዱ እንደ ልፋቱ ዋጋ ከፍላለሁ ያልከው በዮሐንስ ራእይ ምዕራፍ 22 ቁጥር 11 ላይ አንተ ነህ። ስለዚህ አንተን ጌታ ታምኜ ርኩስ አይደለሁም አልረክስም፣ አመፀኛ አይደለሁም ማመፅ አልፈልግም፣ በደለኛ አይደለሁም መበደል አልፈልግም። እያቃተኛ አንዳንዴ ይወድቃለሁ፣ የወደቀ አይነሳም፣ የሳት አይመለስም፣ የበደለ አይክስም፣ ያጣ አያገኝም ይብልሃልና አምላካችን መድኃኒታችን ቸር አምላክ ቅዱስ እግዚአብሔር የሚያስጨንቃችሁ ለእኔ ንገሩ፣ እስከ መጨረሻው ጽኑ ብለህ ቤተክርስቲያንን በዚህ ውጣ ውረድ ባለባት ኮተት ዝርክርክነት በሞላባት ዓለም ውስጥ የምታበራ ኮከብ ሕይወት የሆንከውን አንተን የምታበላ የምታጠጣ ቤተክርስቲያንም ንጹሐን መጽሐፍት ቅዱሳን አገልግሎቶችን የሰጠህን የበረከት አምላክ እግዚአብሔርን ተማምኜ ዕለት ዕለት የሚቻለኝን እያደረግኩ እኖራለሁ የምንለን
ወይስ ሰዎች እንዲህ ይሉታል እያልን ወሬኞች ነን? በተግባር ነው የምንዋደደው ወይስ በቃል ነው? የሚቻለን እያደረግን ነው ወይስ እያማን ነው? ጊዜያችንን፣ ሰዓታችንን፣ ጉልበታችንን፣ ጤናችንን፣ የተሰጠንን ጸጋ አሟጠን እንደ ዲያቆን እንደ መምህር ዘላለም እየተጠቀምን ነው ወይስ አይደለም? የጸኑትን እያሰብን ብርቶቹን እየተመለከትን አጽናንኛን እያልን ነው ወይስ በየቦታው እየተፈረከረክን? ወንድም እህቶቼ ለማስታወስ ነው። በሰማነው ቃል አምላካችን እግዚአብሔር ይባርከን። የሰማነውን ለጽድቅ፣ ለበረከት፣ ለሕይወት፣ ለፍሬ ያድርግልን። ጀምሮ ከማቋረጥ፣ ተቀድሶ ከመርከስ፣ ቀርቦ ከመራቅ፣ አግኝቶ ከማጣት፣ ሞልቶ ከመጉደል፣ በእውነት እግዚአብሔር አምላክ ተሰብስቦ ከመበተን፣ ይዞ ከመልቀቅ ሁላችንን የሚሰውረን መምህር ዘላለም ወንድሙ እንደሚል ወደ አባቶቻችን ወደ ካህናት ቀርበን ድካማችንን እየነገርን እየተናዘዝን ቀኖናችንን እየተቀበልን በዚህ ዘመን ከድሮ ይልቅ ንስሐ እየገባን እየወደድን እየጾምን እየጸለይን የሚቻለንን ሳንጨነቅ ግራ ሳንጋባ ይራራል። ኢራኑ ስላለ ይራራል፣ ቻይናው ስላለ ይራራል፣ አረብ ሀገር ላለ ያዝናል፣ አፍሪካው ስላለ ያዝናል። እና አንተ በዚህ ውስጥ እለፍ ካልከኝ ባያድነኝም እንኳን ብለው ተማምነው ሰዓት ውስጥ ተወርውሮ እንደገቡ እንደነዛ ህጻናት አላደረግከኝም። የሰጠኸኝን ለመቋቋም ጥረት አድርጋለሁ። እምነት አጥቼ ወደኋላ እንዳልል አጽናንኛንም እያልን እንደነ አናንያ አዛርያ እንደነ ቅዱስ ቂርቆስ እየጸለይን የሚቻለንን እያደረግን እየተረዳዳን በተግባር ክርስትናን ለመኖር ጥረት እናደርጋለን። መጨረሻችንን አሳምርልን እንጂ እያል ልንኖር ይገባል ለማለት ነው። በሰማነው ቃል ፍሬ አፍርተን 30፣ 60፣ 100 እንደሚቻለን እንደተሰጠን በልካችን አፍርተን በእውነት ፍጻሜያችን እንደ መምህር ዘላለም ወንድሙ ያማረ የክብር እንዲሆንልን። የጻድቅ ሞት በእግዚአብሔር ፊት የከበረ ነው፣ መታሰቢያውም ለዘላለም ነው እንዲል መጽሐፍ። በረከቱን ሳናጣ እሺ ብትሉ ብትታዘዙን በረከታችሁን በምድር አሳያችኋለሁ እንዳልክ ምንም ሳታጎድልበት ዘላለም መብላት እየቻለ አልበላም፣ ማግባት እየቻለ አላገባም፣ መኪና እየነዳ እኔ እንኳን ሳውቀው ዘላለም ከ25 30 ዓመት አካባቢ ቀይ መኪና አፍሪካ ህብረት ቅዱስ ሚካኤል ገና መቃኝ ውስጥ ሳለ እየነዳ ግርግር በሌለበት ቅዱስ እስጢፋኖስም ሃይሉክሷን ዲፎርድ የምትመስል ሃይሉክስ ካኪ ቀለም ሲያቆማት ቅዱስ ዑራኤልም ግርግር ሳያበዛ እንደ ዘመናችን አንዳንድ አሳዛኝ መነኮሳትና አስተዳዳሪዎች የቤተክርስቲያን አገልጋይ ነን የሚሉ መኪናቸውን ሲያሽከረክሩት የሚሰቀጥጡ ሰዎች የጳጳሳት ሹፌሮች ስክነት ያጡ ግራ የገባቸው አይነት ሳይሆን ተረጋግቶ መኪናዋም እሱም በእርጋታ እንደተረጋግተው እንደ አንበሳ እንደኮሩ በአምላካቸው እንደተማመኑ ደስ እንዳላቸው እንደኖሩት እኔንም ለመኖር አበቃኝ፣ ፍጻሜን አሳምርልኝ ልንል ይገባል ለማለት ነው። አበዛባችሁ፣ ይቅርታ። ሀሳባችሁ ካላችሁ ሀሳባችሁን ጨምሩልኝ። ስለጠፋው ይቅርታ አድርጉልኝ። የተለየ ነገር ካለ እስቲ ስጡኝ ሀሳብ እና ቸር ጊዜ ይሆንልን። የነካካሁት የማይነካካ ነገር ከሆነ ሀሳብ ስጡ። የተጠቀማችሁበትና የሚጠቅም ነገር ካላችሁ እንደዚህ አይነት ነገር እንድንከፋፈል ጥረት አደርጋለሁ። ያስተማረን፣ የመከረን፣ የገሰጸን ከቅዱስ መጽሐፍ ገልጬ የሰማኋትን እንድናገር እናንተም ደግሞ ተጠቅማችሁባት ከሆነ በሚገባችሁ መልኩ ያደረሰላችሁ ቅዱስ አምላክ ሁላችንን መጨረሻ እንዲያሳምር የሱስ ቅዱስ ፈቃድ ይሁን። አትጥፉ ለማለት ነው። በያላችሁበት ጽኑ፣ የሁላችን መጨረሻ ያሳምርልን። መጽሐፉ ምን ይላል? ዮሐንስ ራዕይ ምዕራፍ 22 ቁጥር 11 ጻድቁ ይጽደቅ፣ ጽድቅ ያድርግ፣ ቅዱሱ ይቀደስ፣ እርኩሱ ምን አገባሽ ይርከስ፣ አመፀኛውም ያምፅ። ዋጋ በቶሎ እመጣለሁ፣ እንደየድካምሽ ዋጋውን ለመስጠት ገንዘቡም ሀብቱም ጸጋውም ያለኝ ሰጪውም ነሹም ፊተኛውና ኋለኛው የዘላለም ጌታ አምላካችሁ የድንግል ማርያም ልጅ ወልደ አብ ወልደ ማርያም የሚባል ልዑለ ባሕርይ ክርስቶስ የዘላለም አባት የሰላም አለቃ የሰላም ንጉሥ ኃይልና ስልጣን ሁሉ የኔ የሆነ እረኛችሁ እኔን ተስፋ አድርጋችሁ የምትኖሩ ጻድቃን ጽደቁ፣ ቅዱሳን ተቀደሱ፣ በየዕለቱ ከደጃፍ ተባባይ አትጥፉ ብሏልና እንደ ቃሉ ለመኖር እግዚአብሔር አምላክ ይርዳን። አሜን።